ሰበር መረጃ በመካከለኛው ምስራቅ የታሪክ አቅጣጫ ሊቀይሩ የሚችሉ ድንገተኛ ክስተቶች በዛሬው ዕለት ተመዝግበዋል። ዛሬ በመላው ኢራን በሚሊዮን የሚቆጠሩ ዜጎች በነቂስ አደባባይ በመውጣት የታላቁ መሪ አያቶላ አሊ ኻሜኒን የከፍተኛ አዛዦችን እረፍት 40ኛ ቀን በከፍተኛ ብሔራዊ አንድነት እየዘከሩ ይገኛሉ። ይህ በሚሊዮን የሚቆጠር ህዝባዊ ማዕበል ለዓለም እያሳየ ያለው አንድነት ምልክት ምንድን ነው? በሌላ በኩል ኢራን በዓለም ወሳኝ በሆነው የሆርሙዝ ሰርጥ ላይ በቀን ከ15 መርከቦች በላይ እንዳያልፉ አዲስና ጥብቅ ገደብ መጣሏ ተሰምቷል። ይህ እርምጃ በዓለም የነዳጅ ገበያ ላይ ምን አይነት ንዝረት ይፈጥራል? ከዲፕሎማሲው በስተጀርባ ደግሞ እስራኤል በሊባኖስ ላይ የፈጸመችው ከባድ ጥቃት በፓኪስታን አደራዳሪነት የተገኘውን የተኩስ አቁም ስምምነት ወደ መፍረስ እየገፋው ይገኛል። ፕሬዚዳንት ፔዜሽኪያን ጣታችን አሁን በቃታው ላይ ነው ሲሉ ያስጠነቀቁት ለምንድን ነው? በተጨማሪም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድንገት ወደ ፍርድ ቤት መጠራታቸው በጦርነቱ ላይ የሚኖረው አንድምታ ምንድን ነው ስንል ከሀዘን ወደ ቁጣም ከዲፕሎማሲ ወደ ወታደራዊ ፍጥጫ ያመሩትን እነዚህን ታላላቅ ሰበር መረጃዎች በዝርዝር ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ዛሬ በመላው ኢራን የታየው ትዕይንት ለዓለም አቀፉ ማህበረሰብ ትልቅ መልእክት ያስተላለፉ ታሪካዊ ክስተቶችን አስተናግዷል። በሚሊዮን የሚቆጠሩ ኢራናውያን በቴሄራንና በመላ ሀገሪቱ በሚገኙ በመቶዎች የሚቆጠሩ ከተሞችና ወረዳዎች በነቂስ አደባባይ ወጥተዋል። ይህ ታላቅ ህዝባዊ መነሳሳት የተሰናዳው የሊቀ መሪው አያቶላ አሊ ኻሜኒ የከፍተኛ ወታደራዊ አዛዦችና በሚላብ ጥቃት የተሰዉ ህጻናት እረፍት 40ኛ ቀን ለመዘከር ነው። የመታሰቢያው ስነ ስርዓት ዛሬ ሐሙስ ጠዋት በቴሄራን ጃምሁሪ አደባባይ የተጀመረ ሲሆን በሚሊዮን የሚቆጠሩ ሰልፈኞች አያቶላ ኻሜኒ አሜሪካና እስራኤል በፈጸሙት ጥቃት እስከተገደሉበት ስፍራ ድረስ በእግር ተጉዟል። ይህ ጉዞ ተራ ያዘን መግለጫ ብቻ ሳይሆን ኢራናውያን ከመሪዎቻቸው ረፍት በኋላ ያላቸውን የማይበገር ጽናትና ጥልቅ አንድነት ለዓለም ያሳዩበት አጋጣሚ ሆኗል። ህዝቡ መፈክሮችን በማሰማት ስለ መሪው ስራዎች በሚገልጹ ግጥሞችና መዝሙሮችን በማዳመጥ እስከ ምሽት ድረስ በአደባባይ ቆይቷል። በተለይ በየካቲት 21 ጦርነቱ በተጀመረበት የመጀመሪያ ቀን በሚናብ የመጀመሪያ ደረጃ ትምህርት ቤት ላይ በደረሰ ጥቃት የተገደሉትን 170 ህጻናትና ንጹሃን ዜጎች ማሰባቸው በኢራናውያን ዘንድ ያለውን ብሔራዊ ስሜት ከመቼውም ጊዜ በላይ አጽንቶታል። እንደ ሜጀር ጀነራል አብዱላሂም ሙሳቪና አሊ ሻምኪኒ ያሉ ስመጥር ወታደራዊ አዛዦችን ማጣታቸውን ሀገሪቱን ያዳክማታል ተብሎ ቢገመትም ዛሬ የታየው ግን ተቃራኒ ሆኗል። የኢራን አብዮታዊ ዘብ ዛሬ ባወጣው መግለጫ እንዳመላከተው የአያቶላ አሊ መስዋዕትነት እርሳቸው በአካል ከነበሩበት ጊዜ በላይ ለአብዮቱ መጠናከርና ለሀገሪቱ አንድነት ትልቅ ኃይልም ሆኗል። መግለጫው አክለውም የኢራን የታጠቁ ኃይሎች የሰነዘሯቸው 100 የሚሳኤልና የድሮን አጸፋዊ ጥቃቶችና የጠላቶቻቸው አሳፋሪ ማፈግፈግ የመሪው ንጹህ ደም ያስገኛቸው በረከቶች ናቸው ብሏል። ዛሬ በሚሊዮኖች የሚቆጠር ህዝብ በነቂስ ወጥቶ ለመሪው መርሆች ያለውን ታማኝነት መግለጹ ኢራን በአስቸጋሪ ወቅት ውስጥም ቢሆን ውስጣዊ አንድነቷ ያላላ መሆኑንና ማንኛውንም አይነት የውጭ ጫና ለመመከት ዝግጁ መሆኗን የሚያረጋግጥ ነው ብሏል። ይህ ህዝባዊ አንድነት በፓኪስታን አደራዳሪነት ለተጀመረው የተኩስ አቁም ድርድር ለኢራን መንግስት ጠንካራ የሞራልና የፖለቲካ ጉልበትም ሰጥቶታል። ይህ በኢራን የታየው ህዝባዊ አንድነትና ብሔራዊ ንቃት በክልሉ ጂኦፖለቲካዊ ሁኔታ ላይም የራሱ የሆነ አዲስ ምዕራፍን ፈጥሯል። ጦርነቱ ከተጀመረበት ከየካቲት 21 ጀምሮ ለመጀመሪያ ጊዜ ዛሬ በመካከለኛው ምስራቅ ባህረ ሰላጤ ሀገራት ላይ ያልተለመደ የሰላም ድባብ ሰፍኖ ውሏል። ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኳታርና ኦማን ዛሬ ምንም አይነት የሚሳኤልም ሆነ የድሮን ጥቃት እንዳልደረሰባቸው በይፋ አስታውቋል። በተለይ የኤሚሬትስ መከላከያ ሚኒስቴር ሀገሪቱ ከአየር ስጋት ነጻ ናት ሲል ያወጣው መግለጫ በፓኪስታን አደራዳሪነት የተገኘው ተኩስ አቁም ስምምነት በተግባር መሬት ላይ መውረዱም የሚያሳይ ትልቅ ምልክት ተደርጎ ተወስዷል። ነገር ግን ይህ የሰማይ ላይ ጸጥታ በባህር ላይ ካለው ስልታዊ ውጥረት ጋር በእጅጉ ይቃረናል። ኢራን በሆርሙዝ ሰርጥ ላይ አዲስና ጥብቅ የሆነ መመሪያ ማውጣቷም ተሰምቷል። የሩሲያው ታዝ የዜና ወኪል የኢራን ከፍተኛ ምንጮችን ጠቅሶ እንደዘገበው ከስምምነቱ በኋላ በቀን ከ15 መርከቦች በላይ በሰርጡ እንዲያልፉ አይፈቀድም ተብሏል። 34 ኪሎ ሜትር ብቻ ስፋት ያለውና የዓለምን 20 በመቶ ነዳጅ ፍላጎት የሚያስተላልፈው ይህ ወሳኝ የንግድ መስመር እንዲህ ባለው ጥብቅ ቁጥጥር ስር መውደቁ በዓለም የነዳጅ ገበያ ላይ አሁንም
ከፍተኛ ጫና እንደሚፈጥር ይጠበቃል። ቴሄራን ይህንን ገደብ የጣለችው ያለ ምክንያትም አይደለም። ምንም እንኳን የተኩስ አቁም ስምምነት ላይ ቢደረስም ይህንን የንግድ መስመር እንደ ዲፕሎማሲያዊ መቆጣጠሪያ እየተጠቀመችበትም ትገኛለች። መርከቦችን ገድቦ ማሳለፍ አሜሪካና እስራኤል በስምምነቱ ላይ ያላቸውን ቁርጠኝነት እንዲፈትሽና አስፈላጊ ሆኖ ሲገኝም የዓለም ኢኮኖሚ በማናጋት ጫና ለመፍጠር የታለመ ስልት መሆኑን ተንታኞች ይገልጻሉ። ይህ ሁኔታ በክልሉ ሀገራት ዘንድ መጠነኛ እፎይታን ቢፈጥርም የሆርሙዝ ሰርጥ በኢራን ቁጥጥር ስር መቆየቱ ግን ጦርነቱ ከወታደራዊ ፍጥጫ ወደ ኢኮኖሚ አውድ መሸጋገሩን የሚያሳይ ይሆናል። በኢራንና በአሜሪካ መካከል በፓኪስታን አደራዳሪነት የተደረሰው ባለ 10 ነጥብ የተኩስ አቁም ስምምነት አሁን በትልቁ ዲፕሎማሲያዊ ፈተና ላይ ወድቋል። ለዚህም ዋነኛው ምክንያት ተብሎ የሚወሰደው እስራኤልና አሜሪካ ስምምነቱ ሊባኖስን አይጨምርም በሚለው አቋማቸው በመጽናታቸው ነው። ይህንን ተከትሎ እስራኤል በሊባኖስ ላይ የፈጸመችው ታይቶ የማይታወቅ ከባድ አየር ጥቃት ከ200 በላይ ሰዎችን የገደለ ሲሆን ድርጊቱ የተኩስ አቁም ስምምነቱን በጽኑ እየናቀውና ወደ መፍረስ እየገፋውም ይገኛል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ጉዳዩ ያሳሰባቸው በመሆኑ ለፓኪስታን አቻቸው ለሻህባዝ ሻሪፍ ስልክ በመደወል ሀገራቸው በስምምነቱ ውስጥ መካተቷን እንዲያረጋግጡላቸው በተማጽኖ ጠይቀዋል። ይህም የሆነው እስራኤል ጥቃቷን እንዳትቀጥልና ሊባኖስ የዚህ ቀውስ ብቸኛ ሰለባ እንዳትሆን ካላቸው ስጋቴ በመነጨ ነው። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍ በሰጡት መግለጫ ሊባኖስና መላው የመቋቋም ግንባር የኢራን ወዳጆች በመሆናቸው የስምምነቱ የማይነጠል አካል ናቸው ብሏል። ጋሊባፍ አክለውም ስምምነቱን መጣስ ከፍተኛ ዋጋ እንደሚያስከፍልና ከባድ የአጸፋ ምላሽ እንደሚያስከትል በግልጽ አስጠንቅቀዋል። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን በበኩላቸው የእስራኤልን ድርጊት ግልጽ የስምምነት ጥሰት የማታለል ምልክትና ለተፈረሙ ስምምነቶች ቁርጠኝነት ማጣት ሲሉ ገልጸውታል። ፔዚሽኪያን ጥቃቱ ከቀጠለ ንግግሩና ድርድሩ ትርጉም አልባ ይሆናል፣ የእኛ ጣት አሁንም በቃታው ላይ ነው በማለት ኢራን ወደ ጦርነቱ ልትመለስ እንደምትችልና የሊባኖስ ወንድሞቿና እህቶቿን አሳልፋ እንደማትሰጥ ጥብቅ መልእክት አስተላልፈዋል። ይህ ሁኔታ እስራኤል በሊባኖስ በኩል የምታደርገው እንቅስቃሴ በኢራንና በአሜሪካ መካከል የተጀመረውን ደካማ ሰላም በማንኛውም ሰዓት ሊያፈርሰው እንደሚችል ትልቅ ማሳያ ሆኗል። በቀጠናው ካለው ወታደራዊ ፍጥጫ ጎን ለጎን በእስራኤል በኩል የጠቅላይ ሚኒስትር ቤንያሚን ኔታንያሁ የውስጥ የፖለቲካ ቀውስ በድጋሚ እያገረሸ ይገኛል። በጦርነቱ ምክንያት ታውጆ የነበረው የአስቸኳይ ጊዜ አዋጅ መነሳቱን ተከትሎ የሀገሪቱ የፍትህ ስርዓት ወደ መደበኛ ስራው ተመልሷል። በዚህም ለዓመታት የዘለቀውና በጦርነቱ ምክንያት ተቋርጦ የነበረው የኔታንያሁ የሙስና የማጭበርበርና የእምነት ማጓደል ክስ በሚቀጥለው እሁድ በይፋ እንደሚቀጥል የእስራኤል ፍርድ ቤት አስታውቋል። ከእሁድ እስከ ረቡዕ ድረስ ለሳምንት 4 ቀናት የሚሰማው ይህ ችሎት ኔታንያሁ ጦርነቱን በማራዘም ስልጣን ላይ ለመቆየት በሚያደርጉት ጥረት ላይ ትልቅ የህግና የፖለቲካ ጫና እንደሚፈጥርባቸውም ይገመታል። ኔታንያሁ በስልጣን ላይ ያሉ በወንጀል የተከሰሱ የመጀመሪያው እስራኤል ጠቅላይ ሚኒስትር ሲሆኑ የክሱ መቀጠል በጦርነት ካቢኔው ውስጥ ያላቸውን ተሰሚነትና ለድርድር ያላቸውን ተነሳሽነት ሊቀንሰው እንደሚችል ተንታኞች ስጋታቸውን ይገልጻሉ። ከዚሁ ጋር ተያይዞ በኢራንና በአሜሪካ መካከል ያለው የኒውክሌር ፍጥጫ አሁንም ለሰላም ስምምነቱ ትልቅ እንቅፋት ሆኖ ቀጥሏል። ዶናልድ ትራምፕ ኢራን ዩራኒየም ማበልጸግ እንድታቆምና የነበረውን የኒውክሌር ክምችት እንድታስወግድ ጥብቅ ጥያቄ ቢያቀርቡም የኢራን የኒውክሌር ኃይል ኃላፊ መሐመድ እስላሚ ግን ይህንን ጥያቄ ሙሉ በሙሉ ውድቅ አድርገውታል። እስላሚ የጠላቶቻችን ምኞት ተቀብሮ ይቀራል በማለት ኢራንም በኒውክሌር ቴክኖሎጂዋ ላይ ምንም አይነት ድርድር እንደማታደርግና የአሜሪካና የእስራኤል ፍላጎት ከቶንም እንደማይሳካ በይፋ ተናግረዋል። ይህ በኒውክሌር ጉዳይ ላይ ያለው የማይናወጥ አቋምና በእስራኤል በኩል የሚታየው የጥቃት ቀጣይነት በፓኪስታን አደራዳሪነት የተገኘው ባለ 2 ሳምንት የተኩስ አቁም ስምምነት ምን ያህል ዕድሜ ይኖረዋል የሚለውን ጥያቄ እያገነነ መጥቷል። በአጠቃላይ ዛሬ በኢራን አደባባዮች የታየው በሚሊዮኖች የሚቆጠር የህዝብ ግንብ፣ በባህር ላይ ያለው የሆርሙዝ ሰርጥ ቁጥጥርና በሊባኖስ በኩል ያለው ፍጥጫ የቀጠናው ሰላም አሁንም እጅግ ቀጭን በሆነ ክር ላይ የተንጠለጠለ መሆኑን ያሳያል። ክቡራትና ክቡራን ዛሬ በኢራን አደባባዮች የታየው በሚሊዮኖች የሚቆጠር ህዝባዊ አንድነትና በሆርሙዝ ሰርጥ ላይ የተጣለው ስልታዊ ገደብ ቀጠናው አሁንም በከፍተኛ ውጥረት ውስጥ መሆኑንም ያሳያል። በፓኪስታን አደራዳሪነት የተገኘው ባለ 2 ሳምንት የተኩስ አቁም ስምምነት በእስራኤል የሊባኖስ ጥቃትና በኒውክሌር ፍጥጫው ምክንያት እድሜው ምን ያህል ይረዝማል የሚለው አሁንም የዓለም ትልቁ ጥያቄ ነው። ኢራን ጣታችን አሁንም በቃታው ላይ ነው በማለት ያስተላለፈችው ማስጠንቀቂያና የኔታንያሁ ወደ ፍርድ ቤት መመለስ የነገውን የመካከለኛው ምስራቅ ወዴት ሊያምረው ይችላል? መልስ አልተገኘለትም። አዳዲስና ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ሰበር መረጃ እስከምንገናኝ ሰላም ቆዩ።